እኔም ሀሳቤን እሷም በበኩሏ ህመሟን እናስተናግዳለን። ይህን ካልኩ ዘንዳ ስለ ድርሰቴ አንዳንድ ነገር ልበላችሁ። ይህ መጽሐፍ እውነቱ ብዙ ዋጋ አስከፍሎኛል። ውስጡ ያለው ሀሳብ ትወዱታላችሁ ብዬ አስባለሁ። አመሰግናለሁ ሲል የታዳሚው ብሎ ነበር። እንግዲህ ክፍል አንድ ጽናት ያቆመው። ክፍል ሁለትን ዛሬ እንቀጥላለን። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን፣ ብዙ ትርፍርፍ ይበልልን እያልኩኝ ወደ ዛሬ ቪዲዮ ይሄዳለሁ። መልካም ቆይታ ሲል የታዳሚው ጭብጨባ አጀበው። በመሃል የሙዚቃ መሳሪያ ድምፅ ገባና የፕሮግራሙ አቅራቢ ሰው አመስግኖ አብራችሁን ብትቆዩ በአክብሮት ጋብዛለሁ አለ። ወዲያው የሙዚቃ ክላሲካሉ ተሰማ። ረጅም ደቂቃዎች ካስቆጠረ በኋላ የፕሮግራሙ መሪ ድምፅ ተሰማ። መለሰና አድማጭ ተመልካቾቻችን፣ አሁን በመቀጠል የደራሲ መሐመድ ሳላዲን ባለቤት የሆነችው ወይዘሮ ከድጃ ኢብራሂም ንግግር እንድታደርግልን በአክብሮት እንጋብዛለን አለ። ከዛ ጭብጨባ ተከተለ። መድረክ ላይ እንድትወጣ አበረታቷት፣ አጨብጭበው ተቀበሏት። የደራሲ መሐመድ ሳላዲን ሚስት በሙዚቃና በጭብጨባ ታጅባ ወደ መድረኩ የሄደች ይመስላል። ከደቂቃዎች በኋላ መድረክ ላይ ወጥታ ወደ ማይኩ ተጠጋች። ሰላም እንዴት ቆያችሁ አለች። ከዛን በኋላ ጭብጨባ አጀባት። እሷም በመጀመሪያ በመሃልና በመጨረሻም ጥሎ ለማይጥለን አምላክ አልሐምድልላ፣ እኔ ምን ማለት እንዳለብኝ አላውቅም። ማሚዬ ሁሌም ጥሩ ስራ ለመስራት እንድጣጣር ነው። እሱ ለእኔም ለልጆቼም እንዲሁም በዙሪያው ላሉ ሰዎች ሁሉ ጥሩ ሰው ነው። ይህ የጻፈው መጽሐፍም በሕይወታቸው ተስፋ ለቆረጡ ሰዎች የህሊና ብርታት ይሆናል። ይህ መጽሐፍ በቃ አንብባችሁ ተረዱት። ምንም ማለት አልችልም፣ አመሰግናለሁ አለች። ሁሉም አጨብጭቦ ሴቷ የፕሮግራሙ አቅራቢም እናመሰግናለን ወይዘሮ ከድጃ። ተመልካቾቻችን እና አድማጮቻችን ፍቅርና ሰላም እንዲሁም ደስታ እንዲሰጣችሁ እየተመኘን ፕሮግራማችንን በዚሁ እንዘጋለን አለች። ወንድ አቅራቢውም መልካም ጊዜ፣ ሰናይ ዕለት እንድታሳልፉ እንመኛለን አለ እና ፕሮግራሙ አበቃ። ጽናት ወይ ደስ አይልም፣ በጸሎቴ እንዲህ አይነት ፍቅር ሲኖር አለ እንዴ? ሲኖርስ አለ እንዴ? የእኛ አባት አለችና አንገቷን አቀረቀረች። ጽናት አባትና እናቷን በፎቶ እንጂ በአካል ያየቻቸው ማስታወስ የማትችልበት የጨቅላ ዕድሜዋ ላይ ነው። በጸሎት ግን በትንሹ ታስታውሳቸዋለች። እሷም እውነትሽን ነው ጽናቴ፣ የእኛ አባት እኮ በጭራሽ ሰው አይደለም አለች። ሁለቱም አእምሮ ውስጥ የአባታቸው እርኩሰት ታወሳቸው። ጽናት እህቷ በጸሎት በነገረቻት መሰረት፣ በጸሎት ደግሞ አይኗ ባየው መሰረት አስታወሱ። ፊታቸው ጭር አለ። በጸሎት በሀሳብ ጭልጥ አለች። ያሰቡት ስለ እናታቸው የሞቀ ቀን፣ ስለሚወዷት እናታቸው አሰቃቂ ግድያና ስለ ገዳዩ አባታቸው ነበር።
ጊዜው 11 ዓመታትን አስቆጥሯል። እናታቸው ያኔ ጽናትን ወልዳ አራስነቷን ጨርሳ የጽናት ክርስትና በዓል በተከበረበት ጊዜ በጸሎት ያን ጊዜ 5 ዓመቷ ነበር። በጊዜው የጽናት ክርስትናና ቀን ስለሆነ ሁሉም ደስተኛ ነበር። እናታቸውን ከሰፈራቸው ባለሀብት ገንዘብ ተበድራ በደመቀ መልኩ አክብረው ነበር። አባታቸው ግን ለድግሱ አልገኝም ብሎ ወደ እህቱ ቤት ሄደ። የአባታቸው እህት የሰይጣን አለቃ ባህሪ ያላት ሴት ናትና አባታቸው እናታቸውን ካገባ በኋላ ሚስትህን ከሌላ ወንድ ጋር አየኋት፣ እሷ በጭራሽ ላንተ ፍቅር የላትም በማለት በመከረችው መሰረት በጸሎት ሆዷ ውስጥ እያለች ልጇ የኔ አይደለችም፣ ልጅቱ የኔ አይደለችም በማለት ይነዘንዛትና ይጨቀጭቃት ነበር። የሆነ ሆነና ለጽናት ክርስትና ቀን ጠዋት የድግሱን ብር ውሽማሽን የሰጠሽ ብሎ ለክፋት ወጣ። እናትየው ሁሌም መልስ አልሰጠችውም። የህይወቷን ምዕራፍ በትንሽ ልጇ ጽናት ብላ ሰየመቻት። በዚህ መሰረት የመጨረሻ ልጇ ስም ሴት ከሆነች ጽናት እላታለሁ ብላ አስባ ስለነበር ስትወልድ ሴት ልጅ ወለደች ብሎ እንግዲህ ክፍል 2 እዚህ ላይ ያበቃል። እንግዲህ ክፍል 3 ደግሞ ወዴት እንደሚወስደን ምን እንደሚፈጠር የምናየው ይሆናል። ወዳችሁ ፈቅዳችሁ ስለምታዳምጡኝ እግዚአብሔር ያክብርልኝ እያልኩኝ ሼር ላይ ኮሜንት እያደረጋችሁ እንድታበረታቱኝ በአክብሮት ጠይቁኝ። መልካም ጊዜ